ኢትዮጵያን በኢኮኖሚ የፈጠነች በማህበራዊ መስክ የበለጸገችና በፖለቲካዊ ምህዳር የጎለመሰች ተምሳሌት ሀገር የማድረግ ታላቅ ራዕይ በወጣቶች ትከሻ ላይ ያረፈ ነው። ይህ ራዕይ ከቃል ባለፈ ወደ ተግባር የሚቀየሩ ወጣቶች በየአካባቢያቸው ለሚያጋጥሙ ችግሮች አዎንታዊ ምላሽ ሲሰጡ በልማትና በሰላም ግንባታ ሂደት ላይ ንቁ ተሳትፎ ሲያደርጉ እንደሆነ ወጣቶቹ ገልጸዋል። ወጣት ልደታ ወልደ ስላሴ፣ ወጣት ታምሩ ጎማ፣ ወጣት ስንታየው ከበደና ወጣት ናትናኤል ግርማ በቤንች ሸኮ ዞን የሚዛን አዋን ከተማ ነዋሪዎች ሲሆኑ በወጣቱ መካከል ጠንካራ ትስስር እንዲፈጠር በማስቻል የተባበረች ሉዓላዊ ሀገር ለመገንባት ባለፉት ዓመታት ሰው ተኮርና መሰራት ያለባቸው የልማት ስራዎችን በየዘርፉ ሲያከናውኑ እንደቆዩም ገልጸዋል። ባለፉት 5 ዓመታትን ለዚች ሀገር ግንባታ ላይ ወጣቱ ከፍተኛ ሚና ሲጫወት የቆየ ነው። በተለያዩ ዘርፎች በተለያዩ ኢኮኖሚያዊ፣ ማህበራዊ እንዲሁም በሀገር መከላከልም በጸጥታም በተለያዩ ዘርፎች ወጣቱ የማይተካ ሚና ሲጫወት ቆይቷል። ወጣት በጣም የኮሪደር እንደዚህ ተመሳሳይ ከባድ ፕሮጀክቶች ላይ ተሳትፎ አግኝቶ መንግስትም የተባበረ እንደ ዞናችን እንደዚህ እንደ ከተማ እንደሚያው ብዙ ቦታ ላይ ተሳትፎ ስራ እየሰሩ ይገኛሉ ብዬ ነው የሚመለከተው ማለት ነው። እንዳንድ ወጣት እኔ እንግዲህ ምናልባት በጣም እንደ ሀገር ሳይ ከነበረው ሁኔታ ውስጥ ሀገራችንን በብዙ ፈተናዎችና በብዙ መከራ ከዚህ ቀደም ታሪክ በጫነባትና ደግሞ አንዳንድ የውጭም የውስጥም ኃይሎች እየተደራጁ ሀገሪቱን ወዳልተፈለገ ወጣቱን በማይፈልገው ህዝብም በማይፈልገው ደረጃ ውጥረት ውስጥ በመክተት ብዙ ተሞክሯል። ነገር ግን መንግስት እንደ መንግስት ጠንካራ አቋም ይዞ በመምራት ወጣቶቹም ደግሞ ተቀብለው ሀገርን ለራሳቸውን ድርሻ ከማበርከት አንፃር ባደረጉ ጥረት እዚህ ደርሰናል። ወጣቶች በመንግስት ጎን በመቆም ልማትን በማደገፍ ለምስኪኖች በመራዳት እግዚአብሔርን በማፍራት እግዚአብሔርን በማስቀደም ኢትዮጵያን ለማሳደግ እንዲጥሩ፣ እንዲሰሩ፣ እንዲበረቱ ይሄንን መልእክት ያስተላልፋለሁ። ወጣቶች አካባቢያቸውን ማወቅና በማንኛውም ሁኔታ ተስፋ ባለመቁረጥ ወደፊት መጓዝ እንዳለባቸው በመግለጽ መልካምና መጥፎ ነገርን በመለየት በራሳቸው ለመቆም ጥረት ማድረግ እንዳለባቸው ምክራቸውንም ለግሰዋል። በቀጣይ ዓመታትም በሀገርና በሀገረ መንግስት ግንባታ በመሳተፍ ለሀገራቸው ያላቸውን ፍቅር መግለጽ አለባቸው ያሉት ወጣቶቹ ማህበራዊ ሚዲያን ለሰላም ግንባታ መጠቀም ይገባቸዋልም ብለዋል። ወጣቶች በንቃት በሐሰት መረጃ ሳይደናበሩ በተለያዩ ሀገርን ሊበትኑ በሚችሉ ሁኔታዎች ሳይደነባበሩ እውነተኛ መረጃዎችን ከመንግስት ጎንና ከተለያዩ ማህበራዊ ሚዲያዎች ወይም ደግሞ ከሀገራችን እውነተኛ ሚዲያዎች ጭምር መረጃዎችን የወሰዱ ከሀገር ግንባታ ጎን መቆም እንዳለባቸው ቀጣይ 5 ዓመታትንም እንግዲህ ውጤቱ ቢገለጽም ባይገለጽም ማንም ይለፍ ሀገርን ከሚመራ ጎን ከሀገር በላይ የሆነ ነገር ስለሌለ ወጣቱ ከመንግስት ጎን በመሆን ፓርቲውን መንግስትን ከሚመራው አካል ጋር በመሆን ሀገሪቱን ማስቀጠል ይኖርበታል የሚል ለወጣቶች ማስተላለፍ እንደ አንድ ወጣት መልእክት ማስተላለፍ ፈልጋለሁ። በአንድ ጀንበር የሚመጣ ለውጥ የለም። በአንድ ጀንበር ነው የለማም ሀገር የለም። እያየነው ለውጡን እኛን የሚያበረታ ወጣቱን የሚያበረታ የሚታይ ነገር አለ። የምንሰማ ብቻ ሳይሆን እያየን እየነካን የምናምነው ነገር ስላለ መንግስት በዚህ ላይ ብርቱ አቋም ይዟል። እሱን መንግስትን ደግፈን ወጣቶች ከዚህ በኋላ ለሚመጣው 5 ዓመት ከኛ የሚጠበቀው ሚና መንግስትም እንደ መንግስት የሚያስቀምጠውን ፖሊሲ በመተግበር ደረጃ ወጣቱን ባሳተፍ ከሄደ እቺ ሀገር ወደ ተባለላት ራዕይ ተልኮ እድገት ውስጥ ብልጽግና ውስጥ ትገባለች የሚል እንደ ወጣት የራስ ቀጣይ አሁን ከምርጫው በኋላ ያለው ቀጣይ ከወጣት የሚጠበቀው ወጣት ትልቅ ነገርን ሚና መጫወት አለበት ብዬ ነው የምገምተው። በሀገራችን ብሎም በዞናችን በሁሉም ዘርፎች እየታዩ ያሉ ለውጦች አበረታች መሆናቸውን አንስተውም ለዚህ መንግስት ለወጣቱ ተጠቃሚነት የሰጠው ትኩረት አንዱ ማሳያ እንደሆነም አመላክተዋል። የሚቀራረቡና የሚያግባቡ ገዢ ትርክቶችን በመከተልና በመቅረጽ የበኩላቸውን እንደሚወጡም ወጣቶቹ ተናግረዋል።